ሰላም የዴሊ ቤተሰቦች እንደምን አላችሁ? ዛሬም ትኩስ ዜናዎችን ይዘን ቀርበናል። ሁሌም እንደምታደርጉት ሁሉ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። የትግራይ ህዝብ ጥቅም በሰላማዊ መንገድ ይረጋገጣል ሲሉ ሌት ጀነራል ፍስሐ ኪዳኑ ተናገሩ። በዛሬው ዕለት በራያ ጨርጨር ተገኝተው ንግግር ያደረጉት ሌተናል ጀነራል ፍስሐ ማንጁስ በ17 ዓመት ትግል ወቅት የጨርጨር ህዝብ ትግራይ ከአደጋ ለመጠበቅ ትልቅ አስተዋጽኦ አድርጓል ካሉ በኋላ ምስጋናቸውን አቅርበዋል። የትግራይ ክልል ጊዜያዊ አስተዳደር የሰላም ጸጥታ ቢሮ ኃላፊ የሆኑት ሌተር ጀነራል ፍስሐ ከሌሎች ጊዜያዊ አስተዳደር ባለስልጣናት ጋር ወደ አካባቢ የሄዱት በሰማዕታት ቀን ለማክበር በሚል ሲሆን ህዝቡ ሰብስበው ባሰሙት ንግግራቸው አሁን በትግራይ ያለው የፖለቲካ ልዩነት በሰላማዊ ሂደት እንደሚፈታ አስረድተዋል። ጨምረውም የፕሪቶሪያ ስምምነት ተግባራዊ ለማድረግ ህገ መንግስቱ እንዲከበር ትኩረት ሰጥቶ እየሰራ ነው፣ የትግራይ ህዝብም ጥቅም በሰላማዊ መንገድ ይረጋገጣል ማለታቸው የክልሉ ማስ ሚዲያ ዘግቧል። ኢራን በእስራኤል ወደብ ከተማ ሃይፋ እና መዲናዋ ቴል አቪቭ በፈጸመችው ጥቃት 3 ሰዎች ሲገደሉ በርካቶች ቆስለዋል። የኢራን ሚሳኤሎች የእስራኤል ቴል አቪቭ የወደብ ከተማዋን ሃይፋን ዛሬ ሰኞ በመምታት ቤቶችን አውድመዋል። የዓለም መሪዎች በዚህ ሳምንት በቡድን ሰባት ስብሰባ ላይ በሁለቱ ቀድሞ ጠላት ሀገራት መካከል የሚካሄደው ጦርነት ሰፊ ቀጠናዊ ግጭት ሊመራ ይችላል በሚል ስጋት አድሮባቸዋል። የእስራኤል ሚዲያ እንደዘገበው ሀገሪቱ ላይ በተፈጸመው ጥቃት 3 ሰዎች ሲገደሉ በደርዘን የሚቆጠሩ ደግሞ ቆስለዋል። በሃይፋ የወደብ ከተማ 30 ያህል ሰዎች ቆስለው ሲሉ የአደጋውን ጊዜ ባለስልጣናት ተናግረዋል። በደርዘን የሚቆጠሩ የአደጋ ጊዜ መጀመሪያ ምላሽ ሰጪ ወደ ጥቃት ዞኖች ሲጣደፉ የሚያሳይ ምስሎች ተሰራጭተዋል። በወደቡ አቅራቢያ በሚገኘው ኃይል ማመንጫ ላይ የእሳት ቃጠሎ ታይቷል ሲል መገናኛ ብዙሃን ዘግቧል። በቴል አቪቭ በርካታ ሚሳኤሎችና ፍንዳታዎች የነበሩ ሲሆን ኢየሩሳሌም ተመሳሳይ ጥቃት እንደነበረ የቪዲዮ ምስል አመልክቷል። በከተማው ከሚገኙ የአሜሪካ ቅጥር ግቢ ጥቂት 100 ሜትሮች ርቆ ሆቴሎችና ሌሎች በአቅራቢያ ያሉ ቤቶች መስኮቶች ሰባብረው ጥቃት ደርሶባቸዋል። በቴል አቪቭ ሰፈር ውስጥ የሚገኙ በርካታ መኖሪያ ህንፃዎች ወድመዋል። በኢራን ሟቾች ቁጥር 224 ደርሷል። ከዚህም መካከል 70 ሴቶች እና ህፃናት ይገኙበታል። የኢራን እስላማዊ አብዮት ጥበቃ ጓድ IRGC የስለላ ኃላፊና ሌሎች 2 ጄኔራሎች እሁድ ዕለት በእስራኤል ጥቃት ተገድለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሁለት ወገኖች ስምምነት ማድረግ አለባቸው ሲሉ ጥሪ ማቅረቡን ስብሰባው እየተደረገ መሆኑን ተናግረዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እዚህ ያሉት ጉዳይ ማባባስ ሳይሆን የኢራን ኒውክሌር አቋሙን እንዳታዳብር ማስቆም ነው ብለዋል። ኢራን ለእስራኤል የሞሳድ የስለላ ድርጅት ሲሰራ የነበረው ያለችውን ዜጋ በሞት ቀጣች። ኢራን በ2023 በቁጥጥር ስር ያዋልነው የእስራኤል የሞሳድ የስለላ ድርጅት ሲሰራ የነበር ተብሎ የተፈረደበት ዜጋዋ በስቅላት ቀጣለች። የኢራን የፍትህ አካላት እስማኤል ፍሪክር የተባለ ኢራናዊ የሞሳድ ወኪል በሁለቱም ሀገራት መካከል ጦርነት እንዲቀሰቀስ ሲሰራ እንደነበር በዛሬው ዕለት ባወጣችው መረጃ አሳውቋል። ግለሰቡ ከሁለት የሞሳድ መኮንኖች ጋር ግንኙነት እንደነበረውና በጣም ሚስጥራዊ ያላቸው ብሔራዊ ደህንነት መረጃዎች ማለትም ስትራቴጂያዊ ቦታዎች ያሉበት ቦታ የተወሰኑ ግለሰቦች ዝርዝርና የውስጥ ድርጅቶች ተልዕኮዎች ደህንነት በተጠበቀ የመገናኛ መስመሮች በኩል ለማስተላለፍ መሞከሩ የዳኝነት መዝገቡ እንደሚያሳይ ቴህራን ታይምስ ዘግቧል። የሞት ፍርድ የተፈጸመው ሁሉ ህጋዊ ሂደቶች ከተጠናቀሩ በኋላ መሆኑን ነው የተነገረው። ብይኑም በኢራን ጠቅላይ ፍርድ ቤት መጽናቱን ተመልክቷል። የኢራን ዳኛ ጎልሃሙሴ ሞሐሲኒ ኢጃይብ ከእስራኤል ጋር በመተባበር ተጠርጥረው የተያዙ ሰዎች በአፋጣኝ ችሎት እንዲቀርቡ ገልጿል። እሁድ ዕለት ከቴህራን በስተምዕራብ የሚገኘው አልቦርዝ ግዛት ፖሊስ ከሞሳድ ጋር ግንኙነት አላቸው ያላቸውን 2 ሰዎች በቁጥጥር ስር መዋላቸውን የኢራን ፖሊስ ቃል አቀባይ ገልጿል። በዚያው ዕለት እስራኤል ለኢራን የስለላ አገልግሎት ሲሰሩ የተጠረጠሩ 2 ዜጎች በቁጥጥር ስር መዋሏን ተናግራለች። ከ10 ዓመታት በኋላ ጠላትነትና የረጅም ጊዜ ጦርነት በኋላ እስራኤል አርብ ዕለት የኢራን የኒውክሌርና ወታደራዊ ተቋም ያነጣጠረ ነው ያለችውን ድንገተኛ ጥቃት መሰንዘሯ ይታወቃል። እስራኤል እስካሁን በኢራን ውስጥ ቢያንስ 224 ሰዎች መግደሏ የተገለጸ ሲሆን ከእነዚህም ውስጥ ከፍተኛ የጦር አዛዥ፣ የኒውክሌር ሳይንቲስቶች፣ የሲቪል ሰርቪስ ሰዎች ግንኙነት በተጨማሪ በጥቃቱ 1500 የሚደርሱ ሰዎች መቁሰላቸውን የሀገሪቱ ጤና ሚኒስቴር አስታውቋል። በተመሳሳይ ኢራን በእስራኤል ውስጥ ቢያንስ 24 ሰዎች ህይወት የቀጠፈው ሰው አልባ አውሮፕላን እና ሚሳኤሎችን አጸፋ መውሰዷን የኢራን ጠቅላይ ሚኒስትር ጽህፈት ቤት የቅርብ ጊዜ መረጃዎች ያመለክታሉ። የኢራን እስላማዊ አብዮት ዘብ በእስራኤል የሚካሄደው ዘመቻ
ሀገሪቱ ሙሉ ለሙሉ እስከምትጠፋ ድረስ እንደሚቀጥል አስታውቋል። ፍሎሪን ቨርትስ ሕክምና መች ያደርጋል? ሊቨርፑል ለመቀላቀል ከስምምነት የደረሰው ጀርመናዊ አማካኝ ፍሎሪን ቨርትስ በዚህ ሳምንት ወደ እንግሊዝ ያመራል። ተጫዋቹ ከቀናት በኋላ አርብ የሕክምና ምርመራውን በማድረግ ወደ ሊቨርፑል የሚያደርገው ዝውውር ያጠናቅቃል ተብሎ ይጠበቃል። ሊቨርፑል ተጫዋቹ 100 ሚሊዮን ፓውንድ ቅድመ ክፍያና በቀጣይ የሚጨመር 16 ሚሊዮን ፓውንድ ለማስፈረም መስማማታቸው አይዘነጋም። የሊቨርፑል ሪካርድ ግዢ እንዲሆን የባየር ሊቨርኩሰን ሪካርድ ሽያጭ መሆን ታሪክ የሚሰራ ተጫዋች በአዲሱ ክለብ የ5 ዓመት ውል ይፈርማል። ስለኔ የተወራው በሙሉ ውሸት ነው። የአትሌት ገለቴ ቡርቃ የቀድሞ ባለቤት አቶ ታደለ ገብረመድህን። የቀድሞ አትሌት ገለቴ ቡርቃ የቀድሞ ባለቤት አቶ ታደለ ገብረመድህን ሰይፉ ሾው ላይ ቀርባ ገለቴ 11 ቤትና 5 መኪና ሸጠብኝ፣ ጎዳና ልወድቅ ነው ብላለች። ጉዳዩ ምን ምላሽ ሰጥቷል? ገለቴ እንኳን እኔ ልገላት በደረሰብኝ በደል የፊት ጥርሴ የወለቀው እኔ ነኝ፣ በጥይት የተኮሰብኝ እኔ ነኝ። 11 ቤት ሲጀምር የለም፣ ሲጀመር 11 ቤት የሚባል የለም። ሰይፉ 11 ቤት ስትልክ የት እና የት ብላ ብትጠይቃት ጥሩ ነበር። ሰው በአፉ ስለተናገረ ትክክል ነው ማለት አይደለም። 5 መኪና ኖሮን አያውቅም። 2 መኪና የነበረው እየሸጥን ሌላ መኪና እያገላበጥን መኪና ቀይረናል። እሱም ተቆጥሮ ከሆነ 5 ይሞላል። ለእናቴ ቤት ገዝቻለሁ ያለችው ለአትሌት የሰጠውን ኮንዶሚኒየም ስም በራሷ ፍቃድና ለእናቴ አዙራ ነው። እኔም ለእሷ እናት ሻሸመኔ ቤት አሰርቼ አጥር አሳጥሬ አቅሜን አድርጋለሁ። ማውራት ካስፈለገ ገለቴን ለመግደል ሙከራ አድርገሃል የሚባለው ነገር ያሳዝናል። እኔ ጩኸት ነው የቀማቸው። ከፍርድ ቤት ስወጣ በጥይት ተተኩሶብኝ አምልጫለሁ። መኪና ላይ የተወረወረው ድንጋይ የፊት ጥርሴን አውልቆታል። ጸበል ሄድ የተባለው እውነት ነው። ላሊበላ ራሴን ለማዳመጥ የነበርኩበት ሁኔታ ጥሩ ስላልነበረ ይጃለው። መፍታት የፈለኩት በመሃላችን የመደማመጥ ነገር አልነበረም። ፕሮቴስታንት እምነት ከእሷ ጋር ብጋባም በኋላ ግን ወደ ኦርቶዶክስ እምነት ተመልሻለሁ። እምነት የግል ነው ብዬ ስለማመን። ሜዳ ላይ እንዴት ትወድቃለህ? በስሟ 800 ካሬ ሜትር አላት። ከኔ ጋር ሀያት ያለ በጋራ ያፈራነው ንብረት አለ። እሱም መሸጥ ይቻላል። አሁን ላይ በግሌ 9 ቢሊዮን ብር አለኝ። እንዲህ ብዬ ልናገር እንጂ ሀቁን ለመናገር በቀን ተቀን ኑሮ ህይወቴ የምገፋው ውጭ ባሉ ወንድሞቼ የምረዳ ሰው ነኝ። አሁን ላይ አግብቼ 3 ልጆች አሉኝ። ከገለቴ ጋር ያሉትን የንብረት ጉዳዮች በፍርድ ቤት የተሄደባቸው ጉዳዮች ናቸው። ገለቴ በእኔ ላይ ባደረገችውና አዝኛለሁ። በጣም ያማል። ሆኖም ችግሮቹን ለመፍታት ሽምግልና የተባለውን ነገር አልጠላውም ብሏል። ከታላቁ ህዳሴ ግድብ ባለፈው 9 ወራት 680 ሜጋዋት ኤሌክትሪክ ተገኝቷል። ባለፈው 9 ወራት ከታላቁ የኢትዮጵያ ህዳሴ ግድብ 6800 ሜጋዋት 6.8 ጊጋዋት የኤሌክትሪክ ኃይል መገኘቱን የውሃ ኢነርጂ ሚኒስቴር አስታወቀ። የውሃ ኢነርጂ ሚኒስቴር ኢንጂነር ሀብታሙ ይተፋ እንደተናገሩት ህዳሴ ግድቡ በአሁኑ ወቅት የመጨረሻው ምዕራፍ ላይ መድረሱን ብዙ ውሃ መያዝ ይችላል ብሏል። እንደ ሚኒስቴሩ ገለጻ የግድቡ ተርባይኖች ስራ ከጀመሩበት ቀን አንስቶ የኤሌክትሪክ ኃይል እያመነጩ ነው። አሁን ላይ 5 ተርባይኖች እያንዳንዱ 400 ሜጋዋት የኤሌክትሪክ ማመንጨት ላይ ናቸው ሲል ለቧሪት ጋዜጠኛ ተናግሯል። በግንባታ ላይ ያሉት ተርባይኖች ሲጠናቀቁ ደግሞ የበለጠ ኃይል ያመነጫሉ ብሏል። ግድቡ ሲጠናቀቅ 11 ተርባይኖች ይኖሩታል። ባሳለፍነው ዓመታት ተመሳሳይ ወቅት ታላቁ የኢትዮጵያ ህዳሴ ግድብ በ2 ተርባይኖች ከ2000 እስከ 700 ጊጋዋት ሰዓት በላይ ኃይል ማመንጨት ይታወቃል። በ2016 ወራት ውስጥ በአጠቃላይ ከመነጨው 16900 ጊጋዋት ሰዓት የኤሌክትሪክ ኃይል ውስጥም ታላቁ የኢትዮጵያ ህዳሴ ግድብ 16 በመቶ ድርሻ እንዳለው ጠቅሷል። በወቅቱ 2ቱ ተርባይኖች እያንዳንዳቸው 375 ሜጋዋት ማመንጨት ሲሆን የሚከተሉትን ቀሪ 11 ዩኒቶች ኃይል ማምረት ሲጀምሩ እንደ ሀገር ያለው የማመንጨት አቅም 83 በመቶ ያደርገዋል። የግድቡ ፕሮጀክት ሙሉ በሙሉ ሲጠናቀቅ ከ5000 እስከ 150 ሜጋዋት የማመንጨት አቅም የሚኖረው ሲሆን ዓመታዊ ኃይል ምርቱም 15760 ጊጋዋት ሰዓት ይሆናል። ዳግም የመሬት ናዳ ተከስቷል። የሰው ህይወት ጠፍቷል። የዞኑ አደጋ ስጋት
ባለፈው ዓመት ከ5000 በላይ ዜጎች በመሬት ናዳው ምክንያት የተፈናቀሉ ሲሆን የመልሶ ማቋቋሙ ስራ እየተሰራ ነው። የወላይታ አደጋ ስጋት መምሪያ አቶ ዳዊት ደሳለኝ እንደገለጹት ባሳለፍነው ዓመት በወላይታ ዞን ካው ኮይሻ ወረዳ የመሬት ናዳው ተከስቶ ለሰዎች ሞትና መፈንቅል ምክንያት ከሆነ በኋላ ስጋት ውስጥ ናቸው ተብሏል። ከተለያዩ አካባቢዎች ነዋሪዎች እንደወጡ ከተደረገ በኋላ ባሳለፍነው ሳምንት መጨረሻ በተከለከሉት አካባቢዎች የተወሰኑ ሰዎች ሲንቀሳቀሱ ናዳ ተከስቷል። የአንድ ሰው ሕይወት ማለፉን አስታውቋል። ያው ካው ኮይሻ ወረዳ 12 ቀበሌዎች ከፍተኛ ስጋት ያለባቸው በመሆኑ ነዋሪዎች በማስነሳት አባይ በተባለ ሜዳማ አካባቢ የማስፈር ስራ እየተሰራ መሆኑን የመጀመሪያ ዙር ለ800 አባወራዎች ቤት ተሰርቶ መጠናቀቁን ገልጿል። የወላይታ ዞን አብዛኞቹ ደጋጋማ አካባቢዎች ለመሬት መንሸራተት ናዳ ተጋላጭ መሆናቸው የሚገልጹት አቶ ዳዊት አምናም ሰፋ ያለ ናዳ ያስተናገደው የካው ኮይሻ ወረዳ አካባቢዎች ጨምሮ ኪንዶ ኮይሻ ወረዳ፣ ኦፋ ወረዳ፣ ቦሎስ ሶሬ እና ቦሎስ ቦምቤ ወረዳዎች ከፍተኛ ስጋት ካለባቸው ቦታዎች የክረምቱ ከፍተኛ ስጋት የሚያስተናግዱ አካባቢዎች ናቸው። የትምህርት፣ የጤና፣ ሃይማኖት ተቋማት እንዲያሳልፍ በማድረጉ ስራ እየተከናወነ መሆኑን አስረድቷል። ባሳለፍነው ዓመት በተከሰተው ናዳ 2347 አባወሮች በአጠቃላይ 5000 በላይ ዜጎች መፈናቀላቸውን የሚገልጽ የዞኑ አደጋ ስጋት ስራ አመራር ኃላፊ ከመንግስታዊና መንግስታዊ ያልሆኑ አካላት በሀብት በማሰባሰብ ዘላቂ መፍትሄ የማሰባሰብ ስራ ተጠናክሮ እንዲቀጥል ተናግሯል። የእስራኤል መከላከያ ሰራዊት መካከለኛው ኢራን ከመሬት ወደ መሬት የማስወንጨፍ የሚሳኤል ጣቢያዎችን እየመታው እንደሆነ ከገለጸ ከሰዓታት በኋላ ኢራን ሰኞ ማለዳ አሁን በአሜሪካ አቆጣጠር ገና እሁድ ምሽት ነው በእስራኤል ላይ አዲስ ሚሳኤል ማዕበል ማስወንጨፍ ተገለጸ። ግጭቱም 4 ቀኑን አስቆጥሯል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከፎክስ ኒውስ ጋር ባደረጉ ቃለ ምልልስ በኢራን ውስጥ ያለው የአገዛዝ ለውጥ እስራኤል ወታደራዊ ዘመቻ ውጤት ሊሆን ይችላል ሲሉ በእርግጠኝነት ተናግረዋል። የኢራን መገናኛ ብዙሃን የጤና ጥበቃው ሚኒስቴር ቃል አቀባይ በመጥቀስ በእስራኤል የተፈጸሙት ጥቃቶች ከ200 በላይ ሰዎች በኢራን ሕይወታቸውን አጥተዋል ሲሉ ዘግበዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እሁድ ምሽት ወደ ካናዳ ለቡድን 7 ሀገራት ስብሰባ እየተጓዙ እያለ ሁኔታው እንዴት ማርገብ እንዳሰቡ በጋዜጣ ተጠይቀው ሲመልሱ አንዳንድ ጊዜ ተዋግቶ ችግሩን መፍታት አለባቸው ሲሉ ምላሽ ሲሰጡ ሰምተናቸዋል። እስራኤል ጥቃቷን ካቆመች እኛ ምላሽ ይቆማል ሲሉ የኢራን የውጭ ጉዳይ ሚኒስተር ተናገሩ። የኢራን የውጭ ጉዳይ ሚኒስተር አባስ አርኪቺ በዛሬው ዕለት በቴህራን ለሚገኙ ዲፕሎማቶች መግለጫ ሰጥተዋል። ከእስራኤል ጋር ግጭቱ ከተፈጠረ ወዲህ ለመጀመሪያ ጊዜ በሰጡት መግለጫ ሲናገሩ እኛ ራሳችን እየተከላከልን ነው። የእኛ ራስ የመከላከል ደግሞ ህጋዊ መሰረት ያለው ነው። ለተቃጣብን ጥቃት የምናደርገው ምላሽ ነው። ጥቃቱ ከቆመ የእኛ ምላሽ መቆም ተፈጥሯዊ ነው ብሏል። ጨምሮም የእስራኤል ደቡባዊ ፓርስ የነዳጅ ማውጫ ላይ የፈጸመው ጥቃት ትልቅ ስህተት ነው። ይህ የነዳጅ ማውጫ እኛንና ኳታር በጋራ የምናስተዳድረው ነው። እስራኤል ግጭቱን ከኢራን ግዛት ውጭ የማስፋፋት ዓላማ እንዳለው ያሳያል ሲል አስረድተዋል። በአሜሪካና ኢራን መካከል እየተካሄደ ያለው የኒኩለር ድርድር እስራኤል ሆን ብላ ለማሰናከል የጀመረችው ግጭት መሆኑን የጠቀሱት ሚኒስተሩ ጨምሮም የእስራኤል ጥቃት ካለ አሜሪካ እውቅና እንደማይደረግ ገልጿል። ንግግራቸውን ሲቀጥሉ በጥቃቱ ላይ አሜሪካ ምንም ተሳትፎ እንዳላደረገች በተለያዩ መንገዶች መልእክቶችን እያደረሱ ነው። ነገር ግን እኛ ይሄንን አናምንም፣ እንደውም በዚህ ጉዳይ ላይ ማስረጃዎች እያሰባሰብን ነው በማለት መግለጻቸውን አረብ ኒውስ ዘግቧል። በሀገረ እስራኤል የአሜሪካ አምባሳደር ማይክ ሀግቢ እስራኤልና ኢራን ባደረጉት የትላንትና ምሽት እርስ በርስ ሚሳኤል ጥቃት ተከትሎ በእስራኤል የሚገኙ የአሜሪካ ኤምባሲ ቆንጽላ ዛሬ ሰኞ ዝግ እንደሚሆን በኤክስ ገጻቸው አስታወቁ። ኢራን በተኮሰቻቸው ሚሳኤል ፍንዳታዎች በቴል አቪቭ በሚገኝ የኤምባሲ ቅርንጫፍ አቅራቢያ መጠነኛ ጉዳት ደርሷል። ነገር ግን የአሜሪካ ሰራተኞች ላይ ምንም አይነት ጉዳት አልደረሰም ሲሉ አምባሳደሩ ጽፈው ተመልክተናል። ዶናልድ ትራምፕ በኢትዮጵያ ግብጽ መካከል ሰላም ማምጣታቸውን ተናገሩ። የቀድሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በስልጣን ዘመናቸው ኢትዮጵያና ግብጽ በታላቁ ህዳሴ ግድብ ምክንያት የነበራቸው ውጥረት በማብረድ ሰላም እንዳመጡ ገለጹ። ይህንን ያሉት ሰኔ 8 ጃንዋሪ 15 በትሩዝ ሶሻል ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ነው። ትራምፕ በእስራኤልና በኢራን ግጭት ዙሪያ ባስተላለፉት መልእክት ሀገሪቱ ወደ ስምምነት እንዲመጡ ጥሪ አቅርበዋል። ከዚህም ቀደም በህንድ ፓኪስታን መካከል የነበረውን ግጭት ከአሜሪካ ጋር የሚደረግ ንግድ በመጠቀም መፍታት እንደቻሉ አስታውቋል። በተጨማሪም በመጀመሪያው የስልጣን ዘመናቸው በሰርቢያ ኮሶቮ መካከል ለ10 ዓመት የዘለቀውን ወደ ጦርነት ሊያመራ የነበረውን ግጭት ማስቆማቸውን ቢቢሲ ዘግቧል።
ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ትብብራችሁ አይለየን። እናመሰግናለን።